የሶስተኛውን የአፍሪካ የሕክምና ግብዓት ትምህርት ኮንፈረንስና ኤግዚቢሽን ኢትዮጵያ እንዲካሄድ ኢትዮጵያ አዲስ አበባ እንዲደረግ ስለተመረጥን የተሰማኝ ልባዊ ደስታ በራሴና በጤና ሚኒስቴር ስም መግለጽ ፈልጋለሁ። ሁላችን እንደምናውቀው ኢትዮጵያ እንግዲህ በተለያዩ ዘርፎች ላይ እያደረግን ያለነው ለውጥ በተለይ ደግሞ በመሰረተ ልማት አቅርቦት ለቱሪዝም መሆን የሚችሉ አካባቢዎችን እየፈጠርን ስለሆነ ለስብሰባ ምቹ የሆኑ አዳራሾችን፣ ሆቴሎችን እያስፋፋን ስለሆነ ከዚህም ባለፈ ደግሞ ለተለያዩ ለኢንቨስትመንት ምቹ መሆን የሚችሉ ፖሊሲዎችና አቅሞች ያሉን ስለሆነ ብዙ ስብሰባዎች፣ ብዙ ኤግዚቢሽኖች ኢትዮጵያ አዲስ አበባ እየተካሄደ እንደሆነ እናውቃለን። በባለፉት 2 ዓመታት በተለይ በጣም በዛ ያለ ተመሳሳይ ኤግዚቢሽንና ኮንፈረንሶችን ነው እያደረግን ያለ ነው። ዛሬ ላይ በአፍሪካ ደረጃ ለሶስተኛ ጊዜ ነው የሚደረጉ ይሄ የአገር ውስጥ የሕክምና ግብዓት ትምህርት ኤግዚቢሽንና ኮንፈረንስ በአፍሪካ ደረጃ ለሶስተኛ ጊዜ በባለፈው ዓመት ጋና ላይ ጥቅምት አካባቢ ተደርጎ ኢትዮጵያ ካላት ምቹ ሁኔታ አንጻር ቀጣዩን ማዘጋጀት ትችላለች ተብሎ ከብዙ ሀገራት ጋር ተወዳድረን ኢትዮጵያ አዲስ አበባ ኤግዚቢሽኑ እንዲካሄድ ተመራጭ አድርጓል። በዚህ ኤግዚቢሽን ላይ ወደ 600 በላይ ኢንቨስተሮች፣ አምራቾች፣ ፋይናንሰሮች፣ ተቆጣጣሪዎች፣ ኢኖቬተሮች በሕክምና ግብዓት ምርት ላይ ይሳተፋሉ ተብሎ ይጠበቃል። እንግዲህ ይሄ ለኛ ሀገር ምን ይጠቅማል የሚለውን ነገር ከማንሳት በፊት እንደ አፍሪካ እንደዚህ አይነት ኤግዚቢሽን ማድረግ በጋራ ለምን ይጠቅማል የሚለውን ነገር ማንሳት እፈልጋለሁ። አፍሪካ እንደምናውቀው በዛ ያለውን የሕክምና ግብዓቷን ወደ 70% የሚሆነውን መድኃኒት ኢምፖርት የሚያደርግ ሀገር ነው። በአጠቃላይ አፍሪካ እንደ አህጉር ከገበያ ድርሻ አንጻር ከ28 ሚሊዮን ዩኤስዲ በላይ ገንዘብ የፋርማስቲካል ድርሻ ይወስዳል ተብሎ ይታሰባል እንደ አፍሪካ። ከዚህ ውስጥ 70% ያህሉን ኢምፖርት ነው የምናደርግ ያለው። በተመሳሳይ ምንም እንኳን የመድኃኒቱን 70% ኢምፖርት እያደረግን ያለን አህጉር ብንሆንም 1% ያህል ነች የክትባት አቅርቦት አፍሪካ ውስጥ ተደራሽ እየሆነ ያለ እየተመረተ ያለው። እነዚህ ችግሮችን ለመፍታት ከኮቪድ በኋላ የአፍሪካ ሀገራት የተለያዩ አጀንዳዎችን አስቀምጦ የጋራ የሆኑ አጀንዳዎችን እንደ ሀገርም እንደ አህጉርም አስቀምጦ ርብርብ እየተደረገ ነው ያለው። አንደኛው እንግዲህ የአፍሪካ ህብረት ደረጃ የተቀመጡት ግቦችን ለማንሳት ያህል በ2040 ላይ እንደ አፍሪካ የክትባት ምርትን 60% የሀገር ውስጥ የአፍሪካ አህጉር በራሱ የሚሸፍንበት መድረስ አለብን የሚል አህጉራዊ ግብ አለን። ኢትዮጵያም የዛን ግብ ተቀብላ የራሷን ዝግጅት እያደረገች ያለች ሀገር ነች። የክትባት ምርትን ብቻ ሳይሆን ደግሞ ለቅድም ያልኩት 70% ያህል ምርት ከውጭ ሀገር ኢምፖርት እያደረግን ቢሆንም 30% ያህሉ በአህጉር ደረጃ እየተመረትን ነው የሚል ያሳያል። እሱ የሚመረተውን ስናይ አብዛኛው ሮ ማቴሪያል ለግብአት መሆን የሚችሉትን ኦልሞስት 100% የሚባለውን ከውጭ ሀገር ነው ኢምፖርት የምናደርገው። አንዱ በአፍሪካ አጀንዳ ላይ የተቀመጠው በ2040 ላይ ለክትባትና ለመድኃኒት ምርት መሆን የሚችሉ ጥሬ ግብአቶችን አፍሪካ 60%ን ያህል መመረት አለበት የሚል ግብ ተቀምጧል። ይህን ግብ ለማሳካት አገራት ፖሊሲዎቻቸውን መቀየር፣ የጋራ የሚቀናጁበትን የሚደጋገፉበትን ስርዓት እንደ አህጉር መዘርጋት አንዱ የአፍሪካ ሲዲሲ ኃላፊነት ወስዶ እየሰራ ያለው። ኢትዮጵያም የዛ አካሉና የተለያዩ ፖሊሲዎቻችን እና ደግሞ ስርዓቱን እየቀየርን የተሻለ ደግሞ በሀገር ውስጥ ምርት ለመጠቀም ጥረት እያደረግን ባለንበት ጊዜ ነው። እንግዲህ ይሄኛው ኤግዚቢሽን ካለን ዝግጁነት አንጻር እንደ ሀገርም ካለን ምቹ ሁኔታ አንጻር እንደ አፍሪካም ካለ ትልቅ የገበያ ድርሻ አንጻር እንደዚህ አይነት ኤግዚቢሽኖች ተመራማሪዎች፣ ኢኖቬተሮች፣ ፋይናንሰሮች፣ ኢንቨስተሮች የሚገኙበት ኔትወርክ የሚፈጠርበት ውይይት የሚደረግበት ገበያ እድል የምንፈጥርበት ስለሆነ እንደ አህጉር ከተጀመረ ሶስተኛ ጊዜ ሆነ ሶስተኛውን ለኢትዮጵያ እድል እንድትሰጥ የተደረገው ማለት ነው። በዚህ ውስጥ ኢትዮጵያ እንደው ምን የተለየ ተጠቃሚ ትሆናለች የሚለውን ነገር ለማንሳት ሁላችን እንደምናውቀው የባለፉት 5 ዓመታት በሀገራችን ሰፋፊ ለውጦች እየመጡ ነው ያሉት። አንዱ ለውጥ የማኒፋክቸሪንግ ዘርፉ ላይ እየተሰጠ ያለው ትኩረት በጣም ሰፋ ያለ እንደሆነ እናውቃለን። ፖሊሲዎችን መቀየር አንዱ እንደዚህ አይነት ኢንቨስትመንቶችን ለመሳብ ምቹ የሆነ ፖሊሲ ያስፈልገናል። በእኛ ሀገር የባለፈው 2 ዓመት የተደረገው የተሟላ የማክሮ ኢኮኖሚ ለውጥ አገር ውስጥ ያሉ አምራቾችን ቁጥራቸውን ከማብዛት በላይ ኢንቨስተሮች ወደ ሀገራችን እንዲያማትሩ እንዲመጡ አንዱ እድል እየፈጠረ ነው ያለው ማለት ነው። ይሄ ፖሊሲ ለውጥ የማክሮ ኢኮኖሚ ፖሊሲ ለውጥ ብቻ ሳይሆን የግዢ ስርዓታችን ቀይረናል። የዛሬ 2 ዓመት በፊት ኢትዮጵያ ውስጥ የሚመረት መድኃኒት ከማንኛውም ሀገር ከሚመጣ ጋር እኩል ነበር የሚወዳደረው።
ዛሬ ባለፈው አመት ባደረግነው የህግ ለውጥ ኢትዮጵያ ውስጥ የሚመረት መድኃኒት ከሆነና ጥራቱን ማረጋገጥ የሚቻል ከሆነ 100% ቅድሚያ የሚሰጠው ሀገር ውስጥ የሚመረተው ነው። 100% መስጠት ብቻ ሳይሆን ደግሞ እስከ 7 አመት ድረስ የማርኬት ጋራንቲ መስጠት የሚችል ደንብ አዘጋጅተናል። ይሄ ኢንቨስተሮች ወደ ኢትዮጵያ ለማምረት ሲመጡ የታወቀ ገበያ፣ ዘላቂ ገበያ፣ አስተማማኝ ገበያ መኖሩን አንዱ የሚያረጋግጡበት መንገድ እንደ ሀገር የዘረጋንበት ጊዜ ነው። ይሄ ብቻ አይደለም። ኢትዮጵያ ተመራጭ የምትሆንበት መንገድ ሌላው የመሰረተ ልማት አቅርቦታችን ነው። እንደ ሀገር ምቹ የሆነ መሰረተ ልማት አቅርቦትን ከማረጋገጥ አንጻር አንዱ በቁጥጥር ስርዓቱ ስታንዳርዱን ያሟላ የሕክምና ግብዓቶችን ማምረት የሚቻልበት የኢንዱስትሪ ፓርክ ያለን ሀገር ኦልሞስት ብቸኛ ሊባል የሚችል በአፍሪካ ደረጃ የተሻለ ኢንዱስትሪ ፓርክ ካዘጋጅተን ኢንቨስተሮች ቢመጡ በቀጥታ ኢንቨስት የሚያደርጉበት የቁጥጥር ስርዓቱን ሊያሟላ የሚችል የኢንዱስትሪ ፓርኮች፣ ዝግጁ የሆኑ ኢንዱስትሪ ፓርኮች አሉን። ከመሰረተ ልማት አንጻር ተጨማሪ የኢትዮጵያ ውስጥ ያለው የውሃ የኤሌክትሪሲቲ የማይቆራረጥ መሆኑ በቅርብ ጊዜም የተመረቀው የህዳሴ ግድባችን ጋር የምናገኘው ኃይል ጨምሮ ኢንቨስተሮች ወደ ኢትዮጵያ ለመምጣት አንድ ትልቅ እድል የሚፈጥረው እሱ ነው ማለት ነው። ሌላው ትራንስፖርቴሽን ነው። መድኃኒቱ ኢትዮጵያ ውስጥ ከተመረተ በኋላ ብዙ ሀገራት ላይ ትራንስፖርት እንዲደረግ ይፈለጋል። የመድኃኒት ትራንስፖርት ስርዓት ከሌላው ለየት የሚያደርገው አንዳንዱ የቀዝቃዛ ሰንሰለቱ ተጠብቆ በአጭር ጊዜ የሚፈለገው አካባቢ እንዲደርስ ይጠበቃል። ኢትዮጵያ ኤርላይንስ ደግሞ ትልቅ አፍሪካ ውስጥ ብቻ ሳይሆን በዓለም አቀፍም ደረጃ በካርጎ ሰርቪሱ የሚታወቅ ትልቅ ኤርላይንስ ነው ያለን። ይህ አየር መንገዳችን አንዱ ኢትዮጵያን ተመራጭ ከመሆን አንጻር ትልቅ እድል ነው ብለን ነው የምንወስደው ማለት ነው። ይሄን ብቻ አይደለም። ያለን ህዝብ ቁጥር ከ130 ሚሊዮን በላይ ህዝብ አለን። ከዛ ውስጥ 60% የሚሆነው ወጣት ነው። የተማረ ማህበረሰብ አለን። ይሄ የተማረ ማህበረሰብ በትንሽ ስልጠና ስኪል አንድ ስልጠና መስጠት ብንችል ለስራ ኃይል መሆን የሚችል ለስራ አቅም መሆን የሚችል የሰው ኃይል አለን ማለት ነው። እነዚህ በሙሉና እንደ ሀገር እያደረግን ያለነው የአሰራር ስርዓቶችን መቀየር፣ ለኢንቨስትመንቱ ምቹ መሆን፣ የፕራይቬት ሴክተሩ ላይ እየተደረጉ ያሉ ድጋፎች፣ ፋይናንስ ሴክተሮቻችን ከማክሮ ኢኮኖሚ በኋላ እየመጣ ያለ ለውጥ ኢትዮጵያን የብዙ ኢንቨስተሮች አይን መሆን ችላለች ማለት ነው። ስለዚህ ይሄ እድል እንደ አፍሪካ ቀደም ያልኩት በጣም ውስን የሆነ ምርት እየተመረተ ነው። ትልቅ ገበያ አለን ብለን ብናስብም እንደ ኢትዮጵያ ያሉ ትልልቅ እድል ያላቸው ሀገራት ላይ ኢንቨስት ቢደረግ ለኢትዮጵያ ብቻ ሳይሆን ለአፍሪካ መድረስ እንችላለን ብለን በእኛ በአገር ውስጥ ስትራቴጂያችን ኢትዮጵያ የአፍሪካ የፋርማስቲካል ማምረቻ ሀብ ማዕከል መሆን ትችላለች የሚል አገራዊ እቅድ ይዘን ነው እየሰራን ያለ ነው። ስለዚህ በዚህ ሀገራዊ እቅድ ውስጥ ያለን የፖሊሲ ምቹ ሁኔታዎች ያሉን ሀገራዊ ሁኔታዎች መነሻ አድርጎ ብዙ ሀገራት ወደኛ እንዲመጡ እድል እየሆነ መሆኑ ደግሞ በቅርብ ጊዜ ደግሞ አንዱ የመድኃኒት ምርትን ቁጥጥር ስርዓቱን ጥራቱን ከማረጋገጥ አንጻር የቁጥጥር ስርዓቱ ምህዳር ጠንካራ መሆን ያስፈልጋልና የባለፈው መስከረም ሁላችሁ እንደምታውቁት ኢትዮጵያ ውስጥ ያለው የመድኃኒትና የምግብ ቁጥጥር ተቋማችን የዓለም አቀፍ ደረጃ የብስለት ደረጃ 3ን አቺቭ አድርገናል። ይሄ ማለት ኢትዮጵያ ውስጥ የሚመረተው ምርት ጥራቱ እና ደግሞ ፈዋሽነቱ የተረጋገጠ የትም ሀገር ላይ ቢሆን በዚህ ቁጥጥር ስርዓት ውስጥ የተመረተ መድኃኒት ኤክስፖርት ለማድረግ ትልቅ እድል ነው ማለት ነው። ይሄ አንድ እንደ ሀገር ተመራጭ እያደረገን ያለው እድል ነው። ቅድም ያልኩት እንደ ኢትዮጵያ ሀብ እንሆናለን ስንል የአፍሪካ ፍሪ ትሬድ ኮንቲኔንታል አግሪመንት የገባን ሀገር ነን። ኢትዮጵያ ውስጥ የሚመረተው ቁጥጥር ተቋማችን ጠንካራ ከሆነ፣ ፖሊሲዎቻችን ምቹ ከሆነ፣ የትራንስፖርት መካኒዝማችን በጣም የሚመች ከሆነ በቀላሉ ኢትዮጵያ ውስጥ ተመርቶ በብዙ አፍሪካ ሀገራት ላይ መድረስ የሚያስችል ምርትን ማምረት የሚችል አቅም ነው ያለን። ስለዚህ ይሄ ኤግዚቢሽን የሚጨምርልን እድል እንደምናውቀው አምራቾችን ዓለም አቀፍ ደረጃ ያሉት ኢንቨስተሮችን፣ አምራቾችን፣ ግብአት አቅራቢዎችን፣ ቴክኖሎጂ አቅራቢዎችን፣ ፋይናንሰሮችን በጋራ የሚያገናኝ መድረክ ነው የሚሆነው ማለት ነው። በዚህ መድረክ ላይ ኢትዮጵያ ያለንን ምቹ ሁኔታ በአካል የምናሳይበት የሚጎበኙበት የሚያዩበት ስለሆነ የሀገራችን ተስፋ ጭምር በሀገራችን ያሉ ውጤቶችን ጭምር የሚያዩበት የሚጎበኙበትን እድል የሚፈጥር ስለሚሆን ይሄኛው ኤግዚቢሽን እንደ ሀገር እንድንመረጥም ጥረት ስናደርግ ነበረ። በብዙ ሀገራት ጋር ተወዳድረን ተመራጭ ሆነናል። ይሄ ኤግዚቢሽን እንዲሳካ ደግሞ ጤና ሚኒስቴር ከሀገር ውስጥ ካሉት የሀገር ውስጥ አምራቾች ጋር በመሆን እንዲሳካ ርብርብ አድርገን በቀጣይ በሚቀሩን ከመስከረም 25 እስከ 27 ነው በእኛ አቆጣጠር፣ በፈረንጆች አቆጣጠር ኦክቶበር 6 እስከ 7 ነው የሚደረገው ኤግዚቢሽኑ። ለዚህ ኤግዚቢሽን ዝግጅት እንዳደረግን እና ዝግጁ እንደሆንን ስለተመረጥን ጭምር ለማመስገን ነው ዛሬ ላይ እዚሁ የተገናኘን።